አብርሽዬ ውሻ እኮ የለመደበትን አመል አይተውም ታውቃለህ አይደለ? እና ፍቅርዬ ሳይሆን ሌላ ሴት እዘ ብትመጣ ደስ ይለናል። ምክንያቱም ሄርሜላ ሩቲ ያየችው ሩቲ የተሰበረችው ስብራት መሰበር አለባት። ሩቲ ያለቀሰችውን ለቅሶ ማልቀስ አለባት፣ መከፋት አለባት፣ ማዘን አለባት። ግን ፍቅርዬን አትንካብን። ፍቅርዬ ከአንተ ጋር የምትሄድ ሴት አይደለችም። ከአንተ ጋር መታየት ያለባት ሴት አይደለችም። በጣም ጠንካራና ጀግና ብርቱ ጠንካራ እናት ነች እና ከአንተ ጋር ፎቶ መነሳት ያለባት ሴት አይደለችም። ገባህ አይደለ? አንተ አመልክ አይለቅም። ገባህ አይደለ? ውሻ የያዘው አመል አይለቀውም ሲባል አልሰማም። ግን ሌላ ሴት ይዘህ እንደምትመጣ ተስፋ እናደርጋለን። ምክንያቱም ያው መቀያየር ልማድ ስለሆነ ማለት ነው። ግን ፍቅርዬን ተወጥ አድርግልን፣ ለቀቅ አድርግልን። እጅን አውርድ ከሷ ላይ፣ ከሷ ወገብ ላይ እጅን አውርድ። ስነስርዓት ይኑር አንተ ሰውዬ። ነግሬ ካለው ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ አብርሃም በቅርቡ አዲስ ሴት ጋር እንደሚመጣ አዲስ ወሬ አዲስ መረጃ እየሰማው ነው ማለት ነው ሰሞኑን። ምክንያቱም አብርሃም በየአመቱ ሄርሜላውን 3 ወር ወይም 2 ወር ሲሆናት እርጉዝ እንደሆነች እንትን ከተረጋገጠ በደንብ ወዷ ከገፋ በኋላ ጥሏት እንደሚሄድ የታወቀ ነው። ምክንያቱም የመጀመሪያ ልጁን ያልተንከባከበው ሁለተኛ ልጁን ከሌላ ሴት የወለደው ልጁን ይንከባከባል ማለት ዘበት ነውና እሱ በየቦታው እየሄደ ቀበቶውን እየፈታ ማስረገዝ ብቻ ነው ስራው ማለት ነው። ምክንያቱም ማሳደግ ያቅም ማስረገዝ ብቻ ነው። ስለዚህ ሶስተኛ ሴት ደግሞ በቅርቡ እንደምትመጣ ወሬ ሰምቻለሁ። ትመጣለች ደግሞ እኮ የታወቅ ነው አይደል እንዴ? የአብርሃም ባህሪ ደግሞ ሁላችንም እናውቃለን። በየጊዜው ሴት መቀያየር ነው። ትንሽ እንኳን አይቆይም እኮ አንዷ ጋር ተጣላ ያን ነው ሌላ ሴት ጋር የሚሄደው። ምክንያቱም ራሱን መቆጣጠር አይችልማ።